ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከሀገር ውስጥና ከባህር ማዶ እንዴት ነበር እሁድ፣ እንዴት ነበር ሰንበት እንባባላለን። ትላንት ከተሰሙ አሳዛኝ ጉዳዮች መካከል በተለይ ገና በወጣትነቱ ከዚህ ዓለም በሞት የተለየው የኮሜዲያን ወንደሰን አውራሪስ ጉዳይ ይገኛል። ብዙዎች በጣም በጉዳዩ በጣም ደንግጠዋልና እኔ ራሴ ቅርብ ጊዜ አግኝቼው ነበር። በጣም ያንዳንዴ ሞትን የምናገናኘው አርጅቶ ታሞ ከሚለው ጋር ነውና በጣም በወጣትነቱ ሲሆን አስደንጋጭ ነው። በጣም ያስደነግጣል። ትላንት ከተሰሙ በጣም የሚያስደነግጡ ዜናዎች መካከል የኮሜዲያን ወንደሰን ዜና ነበረ። እንግዲህ በጣም አስደንጋጭ ነው። በጣም የሚገርም ብዙ ጊዜ ኮሜዲያን ደረጀ ኃይሌን የመምሰል እሱን የማድነቅ ነገሮች አሉበትና ባገኘሁት ቁጥር ነው የምነግረው ነበረ። በራሱ መንገድ ግን የድሮውን ደረጀ አይነት ነገር የሚያስተው እና እሱም ይለዋል እኮ በተደጋጋሚ ጊዜ በቀረበባቸው በእያንዳንዱ መድረኮች ላይ ስለ ኮሜዲያን ደረጀና ሀብቴ ሳያወሩ በተለይ ስለ ደረጀ ሳያወራ አይወርድምና እስኪ እንግዲህ በዚህ አሳዛኝ ጉዳይ ላይ ደውል አድርጌለታለሁ። ኮሜዲያን ደረጀ መስመር ላይ ያለ። ደሬ እንዴት ነህ? እንዴት ናችሁ? ሰይፍሻ ሰላም ነው? እንዴት ነህ አንተ? እግዚአብሔር ይመስገን። በጣም አንዳንድ ማለት በጣም አግኝቼው በቅርብ ጊዜ አስታውሳለሁና ምንም አይነት ህመም አይታይበትም፣ መታመሙንም አልሰማንምና ድንገት ትላንት ሞተ የሚለው ዜና በጣም ብዙዎችን ያስደነገጠውና በተለይ ኮሜዲያን ወንደሰን ካንተ ጋር በተለይ የምትቀራረቡም ይመስለኛል ደሬ። አዎ በጣም ነገር ከመቼ በጣም ትሁት፣ ሰው አክባሪ፣ ለሙያው የተገዛ በቃ ለነገር ከምችለው በላይ ታዛዥ፣ ሁልጊዜ ለመማር ዝግጁ የሆነ እንደዚህ አይነት ነገር ይገጥማል ብዬም አላሰብኩምና በጣም ያስደነግጣል። ድሮ ከሀብቴ ጋር በምትሰሩበት ጊዜ ነው ጭውውቶችን የሰጣችሁ ደሬ? አዎ ይሰጠን ነበረ። በጣም አሪፍ መዝናኛዎች ለኛ ያቀብለን ነበረ። አንድ ጊዜ እንደውም ሀብቴ ሯጭ ሆኖ ስታዲየሙ ከተዘጋ በኋላ ደርሶ መጥቶ ነበር በሉልኝ ምናምን ነገር የማራቶን መጥቶ ነበር በሉልኝ የሚል ሰጥቶናል። እንደገና ደግሞ እንደ አባቶኝ ከሱ ጋራ የሰፈር ሰው ጉልበተኛ መጥቶት ማን የመታህ እስቲ ያሳየኝ ምናምን ነገር ብዬ ሄድኩና አጋጣሚ ወንደሰን እዛ ጋር ሰንሰለት የውሻ ሰንሰለት ይዞ ድንጋይ ምናምን ይዞ ስፖርት እየሰራ ነበር። ማን ነው የመታህ ስለው ይሄ ነው ብሎ ሲለኝ በቃ ጣቴን አይኔ ላይ ያረኩና ይሄንማ ለመድኃኒዓለም መስጠት አስታውሰዋለሁ። ነገሮችን ሰርቶ ሰጥቶን በጣም ነበር። የዛኔ በነጠላ ጫማ ነበር የሚመጣው፣ ቁንጣ ሱሪ አድርጎ ቴሌቪዥን ማዘጋጃ እያለና በጣም በቃ ትንሽ ልጅ ነበረ። በርታ አብረን ትሰራለህ እያልነው ከኛ ጋር አብረን ማሰራት ጀመርን። ከኛ ጋር ብዙ ሰርቷል። በጣም ብዙ ስራ ሰርቷል። ብዙ ነበረ ሀሳቡ፣ ብዙ ነበረ እቅዱ። ከዚህም በላይ ብዙ ነገሮችን ለመስራት ነበረ። ከኔ ጋር እንደውም በቅርቡ ባልቦላ ላይ አጫጭር ጥበብ በፋና በነበርኩ ጊዜ ፋና ላይ አጫጭር ነገሮች ብዙ ነገር ሰርተናል እና ራሱን ሆኖ እንዲወጣ ከፍተኛውን ድርሻ እየተወጣው ራሱን ሆኖ እንዲወጣ በቃ ወንደሰን ሆኖ እንዲወጣ እኔን በጣም ስለሚወድ ስለሚያከብር ከኔ ብዙ ነገር ስለተማረ በህፃንነቱ ወደ እኔ ያዘነብላል። ግን በቃ ግዴ ደግሞ ወንደሰን ራሱ አንድ ቀን ይወጣል። ግን በቃ ይሄንን እየተውከው ራስን ሆነ እንድትወጣ ስራ ያልኩት ጥሩ ደረጃ ላይ ነበር ያለውና ይሄ ድንገተኛ ሆነ። በፍጹም ሰው መታመሙን ሳሰማ ዜሬ ማረስ አትለው አልጋው አጠገብ ቁጭ ብለህ እጁን ይዘህ አይዞህ ፈጣሪ ያለ ምናምን ሳትለው ድንገት አለፈ ማለት ይሄ ዱብዳ ነው። ለቤተሰብም፣ ለወዳጅ፣ ለዘመድም፣ ለሙያ አድናቂዎችም እንደ ጓደኛም ያስደንጋጭ ነው። እኔ ስሰማ ጠዋት ነው ምትኩ ፈንቴ ደውሎ ሲነግረኝ ልክ የማዲንጎ አይነት እንደ ማዲንጎ በቃ ጠዋት ተደውሎ አይደል የተነገረ በቃ ዱብዳ ነው። በጣም ያስደነግጣል። ምንድነው የሞቱ መንስኤ ደሬ የተባለው?
ልብ ነው የሚሉት። ግን እኔም ጋር አብረን ስንሆን አንዳንዴ ልቤን ምናምን ይል ነበረ። ብዙ እንደዚህ የከፋ መሆኑን አላውቅም። በቅርብ ጊዜ ግን አብሮት የነበሩ ሲናገሩ ወጋኝ፣ ረቺ ልቤን ምናምን ይል ነበር አሉ። እንዲችን 1 ወር አካባቢ አላገኘሁትም እንጂ እንደዚህ ይል ነበር አሉ። ሁላችንም ጤነኛ ብንመስል ቼክ ካልተደረግን ሁሉም እኮ ታማሚ ነው። በየትኛው አጋጣሚ በየትኛው ሁኔታ እንደምትሄድ አይታወቅም እንጂ ሁሉም ቼክ ማድረግ አለበት። ምንም ነገር በቃ ቼክ ማድረግ አለበት እና ቆሞ የሄደ ሁሉ ጤነኛ አይደለም። ይሄንን ነው እኔም የተማርኩት። ባለትዳር ነበር። አዎ አንዲት ሴት ልጅ እንዳለችው አብራኝ እሱ ይዟት እየመጣ እዛ ባልደራስ ቁርስም ስንበላ ስንጫወትም አብራን ከኛ ጋር በጣም ነው የሚወዳት። በቃ ላይኑም ይሳሳላት። ሬቶና እንኳን አጠገቡ ያለች ያህል የሚሰማው በጣም ለቤቱ፣ ለትዳሩ፣ ለልጁ በጣም ቁም ነገረኛ የሆነ ልጅ ነው። በቃ ከሱ ይልቅ ለሰው የሚያስብ አዎ የአድማጮችም ጥያቄ ነው። ስርዓተ ቀብሩ መቼ ነው የሚል ጥያቄ ተልኳል። ምናልባት ካወክ ሐሙስ ጠዋት ከአትላንታ ቀጥታ ይገባሉ ነው የሚባለው ቤተሰቦቹና ሐሙሱኑ እንደገቡ ነው በቃ ቀብር ስላሴ የሚሆነው። ስላሴ አሁን እነ ጥላሁን ዘውገ ሌሎች ኮሜዲያኖች ሄደዋል እዛ አሬንጅ ሊያደርጉ የተወሰኑ ነገሮች መዋጮች ምናምን ነገር እየተደረጉ ነውና እንግዲህ ሰይፉም አንተ ለእንደዚህ አይነት ነገር በጣም ቅርብ ነህ ይሄን ነገር አሬንጅ እንደምታደርግ እንግዲህ በዙሪያችን ያሉትንም እንግዲህ እናስተባብራለን። እኛም የቻልነው እናደርጋለን። አመት ልጅ አለች፣ ትምህርት መማር አለባት፣ አባቷን ማስጠራት አለባት፣ ለትውልድ ብዙ ነገር ማበረከት አለባትና ይሄን ግምት ውስጥ ተከቶ እንግዲህ ላንተ አልነግርም፣ ላንተና ለጓደኞቹ ለመሰሎቹ እንደዚህ አይነት ተግባር ላይ ላላችሁት ያለፈውም ሳምንት ያው በብዙ ነገር ስለተገለጽ ይሄ ላንተ ቀላል ከእግዚአብሔር ጋር ከፈጣሪ ጋር ከወዳጅ ዘመዶች ጋር እንግዲህ እግዚአብሔር ያግዘን ብለናል። ይህን የምታደምጡ የታዲያስ አዲስ አድማጮችም እንግዲህ በሀሳብን በምንም አለ እንደምትሉ ተስፋ አድርጋለሁ። ደርዬ እንግዲህ ከዳግም ሐዘን ይሰውር። አሜን አሜን። መልካም ቀን ብያለሁ ደሬ። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ቅድም ኮሜዲያን ደረጀ ኃይሌ ነበረ። በኮሜዲያኑ ወንደሰን አውራሪስ ህልፈት ላይ ምን ተፈጥሮ ነው በሚለው ላይ ያወራ ነው። ቤተሰቦቹ ከአሜሪካን ከመጡ በኋላ ሐሙስ ነው የሚሆነው ስርዓተ ቀብሩ የሚለውን መረጃ መጨረሻ ላይ ስለነገረን አድማጫችን ስለጠየቅን ለአንተ በቂ መልስ ይሆናል ብለን ተስፋ እናደርጋለን። የሚለወጥ ነገር የሚኖር ከሆነ ደግሞ እንደዚሁ እንገልጽላቸዋለን። እንግዲህ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለሙያ አጋሮቹ ግን መጽናናት እንመኛለን።